የመንግስቱ ኃይለማርያምንና የቀድሞ መንግስታቸውን ወንጀሎች አልደግፍም። ነገር ግን ስለ ወያኔ ከ35 ዓመታት በፊት የሰጡትን ይህን ንግግር አድምጡ። ከዛሬው ፖለቲካ ጋር በጣም ይመሳሰላል። ኢትዮጵያ የምትባለዋን ሀገርና ኢትዮጵያዊ የሆነውን ሰው በታትኖና አውድሞ ትግራይ ትግርኝ የተባለ መንግስት ለማቋቋም ወስነዋል። ብታምኑም ባታምኑ ማንም መጠርጠር የሌለበት ወያኔን የፈጠረው ወይም የወለደው ብቻ ሳይሆን የሚመራው የኤርትራው ተገንጣይ ነው። ወያኔው በትግርኛ ቋንቋ ፕሮግራሙና በፖለቲካ ፕሮግራሙ የኢትዮጵያ ጥንታዊ ስልጣኔ፣ የረጅም ጊዜ ሉዓላዊነት፣ ያላሰለሰ የኢትዮጵያ መንግስትና የኢትዮጵያ ታሪክ ብሎ ነገር የለም። የትግራይ ትግርኝ ታሪክ ነው። ኤርትራን ተባብረን ነፃ ለማውጣት የሚቀረን ጊዜ በጣት የሚቆጠር ነው። ትግራይን ነፃ አውጥተናል፣ የአማራን ገዢ መደብ እንደመሳለን ነው የሚለው። የሚያደርገውም ይህን ነው። ለመሆኑ በትግራይ ምድር አንድ የአማራ ወይም የኦሮሞ ብሔረሰብ አባል የበዘበዘበትና ስልጣን የያዘበት ሁኔታ ቀርቶ አንዲት ቡና ቤት ወይም አንዲት ሄክታር የእርሻ መሬት አለው ወይ? በኦሮሞ ቋንቋ ፕሮግራሙ እንደ ትግሬው ሁሉ ኦሮሞ በአማራው ገዢ መደብ የተበዘበዘና የተጨቆነ ስለሆነ ነፃ እናወጣለን፣ የትግል አጋርህ ነን ነው የሚለው። ይሄ እውነት ነው? ኦሮሞን ወያኔ ከማን እንዴት ነው ነፃ የሚያወጣው? የተፈጥሮ አጋጣሚ ሆኖ የሰሜኑ የባህር በራችን የባዕዳን ወራሪዎች ሲበረቱ መግቢያቸው፣ ሲሸነፉ መውጫቸው በመሆኑ ኦሮሞ፣ አማራው፣ ጉራጌው፣ ወላይታ፣ ከፋ፣ ሀዲያ፣ ከምባታ፣ አፋር፣ ኮንሶ ወዘተ መላ የኢትዮጵያ ሕዝብ በየጊዜው እየሄደ ነፃ ያወጣቸው ነበር እንጂ እነሱ ተመልሰው ነፃ ሊያወጡ እንዲሁ በአማርኛ ቋንቋ ፕሮግራማቸው አማራን ከዚህኛው ብሔረሰብ ነፃ እናወጣለን ለማለት ስለተቸገሩ ወይም ስለቸገራቸው ከጨቋኙና በዝባዥ ደርግ ነፃ እናወጣለን፣ ልጆችን እንዳይዘምቱና ለመንግስት እንዳትገብር እናደርግሃለን ይላሉ።